እንኳን ኢድ አልፈጥር በሰላም አደረሳችሁ አደረሰን። ኢድ ሙባረክ። ኢድ አልፈጥር ሙስሊሞች በረመዳን ወሩን ሙሉ ጾመው ሲፈቱ የሚከበር የጾም ፍች በዓል ነው። በዓሉ በውስጡ ታላላቅ ጥበቦችና ዓላማዎችን እንደያዘ የእምነቱ ሊቃውንት ያስተምራሉ። በኢድ ሰላትና በተክቢራ አላህን ከፍ ማድረግና ማመስገን፣ ሃይማኖቱ በሚፈቅደው መንገድ መደሰትና ሌሎችን ማስደሰት፣ ችግረኞችን በመርዳት ማህበረሰባዊ ትስስሮችን በማጠናከር እና የመሳሰሉትን በዓሉ ከሚታወስባቸው ድንቃድንቅ ተግባራት መካከል በምሳሌነት ይጠቀሳሉ። በረመዳን ወር ጾመኛን በማስፈጠር ሰደቃ በመስጠት የተጀመረው የመተሳሰብ ጉዞ በኢድ ዋዜማ በዘካተል ፈጥር እንደሚጠናከር ሊቃውንት ይናገራሉ። የዘካተል ፈጥር አካፋዮች ወይም ሰጪዎቹ እና ተቀባዮቹ በተለያየ አንጻር የሚታይ ትርጉም ይሰጠዋል። ዘካተል ፈጥር ከሰጪዎቹ አንጻር ሲታይ የረመዳንን ጾም ሲጾሙ ሰው በመሆናቸው የፈጸሟቸውን ጥቃቅን ስህተቶችና ጉለቶች እንዲሽርላቸው በማሰብ የሚፈጸም ነው። ከተቀባዮቹ አንጻር ሲታይ ደግሞ ችግረኛ ሙስሊሞች በዓሉን ከቤተሰቦቻቸው ጋር በደስታ እንዲያሳልፉ ለማገዝ የተደነገገ ነው። የኢስላም ሊቃውንት እንደሚያብራሩት ዘካተል ፈጥር ለበዓሉ ጊዜ ከሚመገበው ውጪ ትርፍ ምግብ ባለው ሙስሊም ሁሉ ላይ በግዴታነት ተደንግጓል። ከዚህ ድንጋጌ እንደምንረዳው የዕለት ጉርሱን ሳያገኝ በዓልን የሚያሳልፍ ወገን እያለ በዓልን በበዛ ቅንጦት ማሳለፍ ወገን ዛሬ ተርቦ ሳለ ለነገ ብሎ ማከማቸት ዘካተል ፈጥርን እንዳለማውጣት ተደርጎ ይቆጠራል። ዘካተል ፈጥር ጾም እንዲጾሙ ግዳጅ የሌለባቸውን ሕፃናትና ሌሎች የቤተሰብ አባላት ጭምር አካቶ በእያንዳንዳቸው ብዛት በነፍስ ወከፍ በአንድ ሰው 1 ቁና ወይም 2 ኪሎ ተኩል ገደማ ያህል ያወጣል። ወይም በአካባቢው በተለምዶ ከሚመገቡት የእህል አይነት ወይም የዚያን ተመን ያህል በገንዘብ ሰልቶ ይሰጣል። ዘካተል ፈጥር የሚሰጠው የኢድ ማሳለፊያ ላጣ ችግረኛ ሰው ነው። ተቀባዩም በተራው የተቀበለው ዘካ ከበዓሉ ዕለት ፍጆታው የሚተርፍ ከሆነ እርሱም በተራው ለሌሎች ዘካተል ፈጥርን የመስጠት ወይም የማካፈል ግዴታ አለበት። ይህ ልማድ ከእምነታዊ ጸጋው የለውም። ሌላው የኢድ ውበት ዘመድ ከዘመድ ጎረቤት ከጎረቤት ጋር መጠያየቅ፣ መመራረቅና አቅም በፈቀደ መጠን ደስታን ለመግለጽ ቤት ያፈራውን መቋደስ ነው። አማኙ ስጦታ ይቀያየራል። በተለይ ለበዓሉ ማረድ የማይችሉ ችግረኛ ጎረቤቶች ካሉ ደግሞ እነርሱን በስጦታው ማሰብ ግዴታ ነው። የምንሰጠው ስጦታ አነስተኛ ቢሆንም እንኳ ዋናው እነርሱን ማሰባችን ነው። ቡኻሪና ሙስሊም እንደዘገቡት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መክረዋል። እናንተ ሙስሊም ሴቶች ሆይ የፍየል ሸኩናን የሚያህል አነስተኛ ነገር ቢሆንም እንኳ ጎረቤት ለጎረቤት ስጦታ ማበርከትን አትናቁ ብለዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ለማጋራት ሲያስተምሩ ቡኻሪና ሙስሊም በዘገቡት ሐዲስ ለ2 ሰዎች የተዘጋጀ ምግብ ለ3 ሰዎች ይበቃል፣ ለ3 ሰዎች የተዘጋጀ ምግብ ደግሞ እንዲሁ ለ4 ሰዎች ይበቃል ብለዋል። ይህን የነቢዩን አስተምሮ ብንተገብር በምግብ እጥረት አንድም ሰው ወደ ጎዳና እንደማይወጣ ምንም ጥርጥር የለውም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእሳቸው ምልከታ ራሳችንን መቆጣጠር መቻል ታላቅ ቦታ ከተሰጣቸው ተግባራት መካከል አንዱና ዋነኛ ጉዳይ መሆኑን እንዲህ ሲሉ አስተምረዋል። ጀግና ወይም ብርቱ ማለት ሰዎችን ታግሎ የጣለ ሳይሆን በንዴት ጊዜ ራሱን የተቆጣጠረ ሰው ነው ሲሉ ራስን ለመቆጣጠር መቻል ጀግንነትና ብርታት መሆኑን
አስተምረዋል። የረመዳን ወር ጾም ፍች ኢድ አልፈጥር በሰላም አደረሳችሁ አደረሰን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። እንግዲህ ኢትዮጵያና እጅ ንግግር የአብቾ የምንወደው የምናከብረው የኢትዮጵያ ጠቅላይ ሚኒስትር ንግግር ነው። በጣም የሚያጅባችሁና የሚገርማችሁ እንግዲህ ዓለም ማለት ነው እንደዚህ አይነት ሐዲስ ሳሂህ ሐዲሶችን ከውስጥ አምጥቶ እያወራን ይኸው ዳዕዋ እያደረገኝ ነው ያለውና ሁሉም ኮፒ ሊንክ ሼር አድርጋችሁ ይህን ሐዲሶችን ተግባር ላይ እንድትውሉ በትህትና እንጠይቃችኋለን።